ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ መጋቢት 22 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የህወሓት ጦር ወታደራዊ ሽግግር ማድረጉን አሳወቀ። ከሳምንት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱ ተገለጸ። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች TDF የተደራጁበት የሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ጣፋንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ተገልጿል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋትም አለ ተብሏል። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች TDF በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግግር ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መስማቱን ጠቅሷል። ህወሓት የትግራይ ወጣቶችን ለሱዳን ጦርነት እየገበረ ነው ሲሉ የቀድሞ የትግራይ ክልል ጊዜያዊ አስተዳደር የአሁኑ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። ህወሓት በትግራይ ህዝብ ላይ እያደረሰ ያለው በደልና ክህደት አሁንም በከፋ መልኩ ቀጥሏል። ለበርካታ አስርት ዓመታት የትግራይን ወጣት ለገዛ ስልጣኑ መጠቀሚያነት ሲገብር የቆየው የቡድን ዛሬም ቢሆን የህዝቡን ሰላምና ደህንነት ወደ ጎን በመተው የትግራይ ልጆች ለማያባራ ጦርነት እልቂት እየዳረገ ይገኛል ሲሉ አቶ ጌታቸው ረዳ ተናግረዋል። ህወሓት ለትግራይ ህዝብ ደህንነትና እድገት ከመቆም ይልቅ የራሱን የቆየ የጥፋት አጀንዳ ለማስፈጸም ሲል ህዝቡን ለከፋ መከራ አሳልፎ በመስጠት እውነተኛ የህዝብ ጠላትነቱን በተግባር እያሳየ ነውም ብለዋል። አክለውም የድርጊት ቡድኑ ለትግራይ ህዝብ ቅንጣት ታክል ግድ እንደሌለው ትልቅ ማሳያ ነው ብለዋል። የትግራይ እናቶች በጦርነት ምክንያት ላጧቸው ልጆቻቸው በቅጡ አዝነው ሳይጨርሱና ቁስላቸው ሳይሽር ህወሓት በድጋሜ ወጣቶችን በማስገደድ በማያውቁት የሱዳን ጦርነት እንዲማገዱና ለሞትና ለስደት እንዲዳረጉ እያደረገ ነው ሲሉም ተናግረዋል። የቀድሞ ጊዜያዊ አስተዳደሩ አቶ ጌታቸው ረዳ ቡድኑ ወጣቶችን በግዳጅ በመመልመል ለሱዳን ጦር አሳልፎ በመስጠት ላይ ያለው ተሳትፎ በትግራይ ህዝብ ላይ እየተፈጸመ ያለ ታሪካዊ ክህደት ነውም ብለዋል። ትግራይ ሰላም በናፈቃት በዚህ ወቅት ወጣቱ ለባዕድ ሀገር ጦርነት መማገጃ በማድረግ ፍጹም የጭካኔ ተግባር ነውም ብለዋል። ህወሓት የትግራይን ህዝብ እንደ ጋሸና እንደ ንግድ ዕቃ በመጠቀም ህዝቡን የህልውና አደጋ እያባባሰ የሚገኝ ዋነኛ ጠላት መሆኑን ይህ ድርጊት በግልጽ ያረጋግጣል ሲሉ ድርጊቱን ኮንነዋል። የነ ጀነራል ጎኦሽ ከሐራ መሬት ኃይሎች ጋር በመተባበር ህወሓትን ለአንዴና ለመጨረሻ ጊዜ ለማስወገድ እየሰሩ መሆኑ ተገለጸ። በህወሓት ከፍተኛ አመራሮች መካከል እየተፈጠረ ያለው ክፍፍልና አለመግባባት ለቡድኑ መዳከም ዋነኛ ምክንያት እየሆነ ባለበት በዚህ ወቅት እነ ጀነራል ጎኦሽ፣ ጀነራል ዘውዱ ኪሮስና ጀነራል ከበደ ፍቃዱን የመሰሉ አንጋፋ ወታደራዊ መኮንኖች አዲስ እንቅስቃሴ መጀመራቸው ተሰምቷል። እነዚህ አመራሮች የትግራይ ህዝብ በህወሓት የአመራር ብልሽት ምክንያት ለዘመናት ሲደርስበት የነበረውን በደልና ጭቆናን ለማስቆም ከሐራ መሬት ታጣቂዎች ጋር በጋራ ለመሰለፍ የሚያደርጓቸውን ቅድመ ሁኔታዎች በሙሉ ማሟላታቸውን ይፋ አድርገዋል። ይህ አዲስ ጥምረት የትግራይን ህዝብ ከህወሓት የአምባገነንነት ቀንበር ነጻ ለማውጣት ግልጽ ዓላማ ይዞ መነሳቱን የገለጹ ሲሆን በተለይም የቡድኑ ውስጣዊ መከፋፈል በፈጠረው ክፍተት በመጠቀም ህወሓትን ከፖለቲካው መድረክ ለማጥፋት መዘጋጀታቸውን
ተገልጿል። ይህ እንቅስቃሴ በትግራይ ክልል ውስጥ አዲስ የፖለቲካና የጸጥታ ምዕራፍ ሊከፈት እንደሚችልም እየተገመተ ይገኛል። በመጨረሻም እነዚህ የትግራይ ተወላጆች የሆኑ ከፍተኛ መኮንኖች የትግራይ ህዝብ የሚመጥነውን ሰላም እንዲያገኝ የህወሓት መወገድ ግድ ነው በሚል እምነት የህወሓትን ህልውና ለማጥፋት የሚያስችል ወታደራዊ እርምጃ ለመውሰድ የመጨረሻ ምዕራፍ ላይ መድረሳቸውን ገልጸዋል። ጥረቱ ወደ መሬት ሲወርድ በክልሉ የሚኖረውን የኃይል አሰላለፍ ከመቀየሩም በላይ የህወሓትን የረጅም ዘመን ስልጣንና ህልውና ለአደጋ የሚያጋልጥ ነው። እዙ አመራር ከሰሜን ሸዋ ዞን ወረዳ ነዋሪዎች ጋር በሰላምና ጸጥታ ዙሪያ መከረ። የልዩ ዘመቻዎች እዝ አመራር በሰሜን ሸዋ ዞን በመንዝማማና በመንዝላሎ ምድር ወረዳ እንዲሁም በሞላሌና ወገሬ ከተማ አስተዳደር በሰላም በልማትና ጸጥታ ጉዳዮች ዙሪያ ከህዝብ ጋር መዋየታቸው ተገለጸ። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በኢትዮጵያ ውስጥ ችግሮች ሁሉ በመመካከር በሰላማዊ መንገድ መፈታት እንደሚችሉ ገልጸው ጽንፈኛው ኃይል ነጻ አወጣለሁ ብሎ ህዝቡን ነጻነት እየነፈገ ጸረ ልማትና ጸረ አንድነት መሆኑን ተናግረዋል። ኢትዮጵያ ወደ ከፍታዋ ትወጣለችና ለከፍታዋ መሰረት ደግሞ ህዝብ ነው ያሉት አዛዡ ህዝቡ ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር ተጣምሮ የጀመረውን ሰላም ማጽናት እንዳለበትም አመላክተዋል። በጫካ የሚገኝ ማንኛውም የሰላም ጸር የሆነ ኃይል የመንግስትን የሰላም ጥሪ ተቀብሎ አለመግባት በሩ ክፍት ነው ያሉት ሌተናል ጀነራል ሹማ አብደታ የህዝብን ሰላም በሚያደፈርስና ልማትን በሚያደናቅፍ ቡድን ላይ የእዙ ሰራዊት እንደ ወትሮ ሁሉ የተጠናከረ እርምጃ እንደሚወስድም ገልጸዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ በበኩላቸው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ህዝብን ይዞ ለመጥፋት ተነስቶ የነበረ ቢሆንም አሁን ግን ራሱ ከህዝብ ተነጥሎ እየጠፋ እንደሆነም አስገንዝበዋል። አቶ መካሻ የልዩ ዘመቻ እዝ የሰራዊቱ አባላት በከፈሉት መስዋዕትነት በዞኑ የሰላም አየር ነፍሶ በርካታ የልማት ስራዎች መሰራታቸውንና እየሰሩም እንደሚገኙ ገልጸዋል። የናይጄሪያ ፕሬዝዳንት ደሞዛቸውን ለቆሰሉ ወታደሮችና ለተሰዉ የጦር ኃይሎች ቤተሰቦች ለመስጠት ቃል መግባታቸው ተገለጸ። ፕሬዝዳንት ቲኑብ ለዚህ ተነሳሽነት ልዩ ሀሳብ እንዲከፈት ለዋና አካውንታንቶ መመሪያ የሰጡ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2023 ስልጣን ከያዙበት ጊዜ ጀምሮ ያለውን ደሞዛቸውን እንደሚያካትት ገልጸዋል። ፈንዶ ካሉት የበጎ አድራጎት ፕሮግራሞች በተለየ መልኩ በግዳጅ ላይ እያሉ የአካል ክፍሎችን ማጣትን ጨምሮ ከባድ ጉዳቶች ለደረሰባቸው ወታደሮች የተለየ ድጋፍ ያደርጋልም ተብሏል። የጦር ሰራዊት አባላትን መርዳት የቸርነት ተግባር ሳይሆን ግዴታ ነው በማለት አንጾት የሰጡት ቲኑብ የክልል ገዢዎች ብሔራዊ ምክር ቤት የግሉ ዘርፍና የቅርብ አጋሮቻቸው አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ኢራን በዱባይ የነዳጅ ታንክ ላይ ጥቃት አደረሰች። ኢራን በዚህ ግዙፍ የነዳጅ ታንከር ላይ በአየርና በባህር የሰው አልባ አውሮፕላን ጥቃት ማድረሷ ተገልጿል። ኢራን ጥቃቱን ያደረሰችው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን እንድትከፍት እያሳሰቡ በሚገኝበት ወቅት ላይ ነው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።